ዞር በል አሁን በጣም በዛ ተቀመጥ ምንድነው እንደሚያረጋት ዞር በል ይሄ እኮ ወንድምሽ ነው ገባሽ የእናትሽ አባትሽ ልጅ ማን እሱ ነው የኔ ወንድም በቃ ቆይ ምን እየተፈጠረ ነው ቆይ ምን እያረጋችሁ ነው አሁን እንዳንቺ አይነት እህት እንዲኖረኝ ባልፈልግም ተፈጥሮ ግን እንደዛ ነው እንዴ በመሆኑ በጣም አዝናለሁ ሰምኛለሽ እኔ ኮን በያደረኩት ነገር ይገዛው ይገዛ እህቱ እንደዛ ያበላሽ ይገዛ እህትሽን አይኗን ታጠፊያለሽ እናንተ ጨካኝ ናችሁ ጨካኝ በቃችሁ አትጩብኝ ጭንቅላቴ እየዞረ ነው እዚህ የሚገባሽን ቦታ ሰጥሻለሁ ተደርሶብሻል አሁን የለኝም እኔ ወንድም የለኝም የእናት አባትሽ ነው በቃ አሁን ይሄ አምኖ መጣ እንዴት እኔ ማለቀው ወንድም አንተ ቆይ ማነክ ያ እርጉም ሱራፊ ተቀመጥ ነው ያበላህ ስለተናገርኩኝ ነው አትደባደብ አይ ትዝል በይ አብረሽ ተቀመጪ ሰውዬ አንተ ሰውታው ነው ምን አረ ምንድነው እንደዚህ የምታረገኝ ምንድነው እሺ እነግራለሁ በቃ ተቀመጥ ስለዚህ አስቴሪት እንዳለች ንገረኝ ከአስቴር ጋር መጋፈጥ ግን ከባድ የሆነብህ አስቴር ማለት በጣም ከባድና ከባድ ሰው ነው የከተማው ሁሉ እሷ ነው አስቴር ሱራፌል አዎ ነገርኩሽ እኮ ስላንቺ ሁሉንም ነገር አውቃለሁ እኔ መቀበል አልችልም ሂድጣ ለምንድን ነው የሚወጣው በቃ ዛሬ ሁሉን ነገር እናገራለሁ ዛሬ የሚቀር ነገር የለም በቃ ሁሉ በቃ እስከመቼ እንዲሁኝ እኖራለሁ እስከመቼ ባንቺ ጫና ውስጥ ሆኜ እኖራለሁ እኔ ወንድነቴን ሁሉ ነጥቃኛለች እንዴት ቆይ በቃ አስቆርጣኛለች ምን አንቺ ጨካኝ አንቺም ደግሞ የሚገባሽን ቦታ እህቴን ብትሆኚ ምረት የለኝም ከኔ ጋር ስለቆያችሁ አመሰግናለሁ ተነሽ አንቺ ተነሽ አስወጣት ተነሽ የምታወራውን ነገር አንዳችሁ ውሸትን ስታወራ ገብቷል እንደማለቀው በቃ ሲጀምር መተት ይሰራል ማለት ነው አየህ ዞሮ ራስ ላይ መተት ትሰራለህ ማለት ነው ያኔ ይሰራልኛል ጌታ ያልክ መተት ትሰራለህ ከኔ ጋር ተገናኘው መተት እንደሚሰራ አየህ በገዛው ራስሽ እኮ ነሽ እኔ እሰራለሁ ማለት ሳይሆን ያኔ ምንድነው ተከበርኩ ፍቅረኛ ፈልጋለሁ ለፍቅረኛ ይብላ እኮ ነው የመጣችው እንጂ ስለ አስቴር ካርል የመጣችው ሲጀምር የትኛው ቀን ሃም መቁጠር ማችል ሰውዬ ነው አንተ ለኔ መተት ምሰራ ለፊደል አስቆጥሪኝ ለፊደል አስቆጥሪኛ ለፊደል አስቆጥሪኝ ማህይም የሚሳደው ሰው ነው ማህይም ከአስቴር ጋር ትመጣ ነበር እያልከኝ ነው አይደል ራሷ መጣ የፍቅር ፈልጋ ከአስቴር ጋር ትመጣ ነበር ብለኛል አዎ መጣ ነበር አዎ ከማጋ ከአስቴር ጋር ስለዚህ አስቴር ከሷ ጋር የምትመጣውን አስቴር ታውቃታለህ ማለት ነው የት ነው ያለችው ትሰማኛለህ አይደለ እየሰማሁህ ነው ሁሉንም ወንጀላችሁን አውቃለሁ እየሰራችሁ ያላችሁት ከአስቴር ስለምን ወንጀል እንደምታወራ እኮ ግራ ገባኝ ነገርኩህ ቅድም አስቴርን አላቃትም አስቴር የምትባል አላቅም ደንበኛ ደግሞ ብዙ አስቴር ይመጣል ስትለኝ ነው እሷን ለምስክርነት ይዤ የመጣሁት አሁን ደግሞ እሷ ፊት ልትዋሽ አልችልም ትሰማኛለህ አይደለ ስለዚህ ሁሉንም ነገር ትነግረኛለህ አለበለዚያ ወይኔ ቤት ወርውርሃለሁ ወይኔ ቤት አንተ ስንት ስራ ነው መስራት የምትችለው እሱ አይመለከትህም ምንም ማድረግ እችላለሁ ገባ አይደለ ፍቃድ ያለኝ ህጋዊ ጋዜጠኛ ነኝ እንዳንተ አይነት ወንጀለኛ ለማጋለጥ ቆምኩ ዛሬ ምን ውስጥ ነው የገባሁት ስለዚህ እውነቱን ተናገር ምንድነው ይሄ ተናገር ዛሬ ምን ሰይጣን ነው ከቤት የገባውሽ ስለዚህ እውነቱን ተናገር እያልኩ ሰይጣን ነው ላይ እኮ ነው የሚኖረው አይደለ ላይ እኮ ነው አዲስ ነገር እኮ አይደለም ይሄ አብረሃው ነው መስሎ አንቺ ስላልተሰራልሽ ነው እንደዚህ የምትሆኚው ስላልተሰራልሽ እንኳንም አልሰራውሽ ያኔስ ቀድሜ ስላወቅኩሽ አልሰራልሽም ምን ያንቺን አልሰራም ምን በሰለም ሰማኛለህ ሰውዬ ሌላ ወሬህን ተውልኝ አስቴሪት እንዳለች ጠቁመኝ አልበለዛ አንተ የሚገባህን ቦታ ሰጣለሁ ሰማኛለህ አይደለ እሺ አስቴርን አሁን የት ላምጣልህ ካለችበት አስቴር ውሽማ ነው አስቴር ሚስት ናት አስቴር እንገረው ይሄን ረስተሃል አስቴር ሚስቱ ናት ተናገራ ምን ይዘጋሃል ውሽማው ናት አስቴር አዎ ውሽማው ነው እንደፈለገ ታዘ ውሽማው አይደለ እንደፈለገ አሰልጥነህ መጣሃት አሰልጥነህ አስቴሪት ነው ያለችው ተከፈልሽ ስንት ተከፈለ አስቴሪት ነው ያለችው እያልኩ ነው እኔ ስራ አስቴር አላውቅም እያልኩ እኮ ነው እንደ ሴት እየቀጠቀጠች የምታስተኛ አንተ አይደለ እና እኔ ላንተ ማን ይመስልሃል እርካሽ ንገረው ውሽማው እንደሆንክ ንገረው በጣም ብዙ ነገሮች እንደምታረግልህ አትነግረው ስላንተ ማለቅ ይመስልሃል አንቺ የምታውቂ ከሆነ እኮ መተው ነበረብሽ አይደል እንደምቀጠቀጥ ከምታውቂ ከሆነ እኔ መተው ነበረብሽ አይደል ስለዚህ ያወራች ያለችው እውነት ነው ማለት ነው አዎ ውሽማው ነው ስለኔ እንደ ሴት
አንተ ከኔ ጋር ፍልክፍት አትችልም። ማንነት ጥሩ ስላልሆነ አስቴር የት ነው ያለችው እያልኩ እኮ ናን ሰውዬ። አስቴርን መንካት አንተ በጣም ከባድ ነው እኮ ማለት አስቴርን መንካት በጣም በጣም ከባድና ከባድ ነገር ነው። ምኑ ነው ከባድ የሚያደርገው? ኦ እሷን ለአንተ ለህይወት በጣም አስጊ ነው። እንዴት እንደሚፈራት ይሄየ ነው አይደል? እንዴት እንደሚሆን ነው። ቆይ ምን እንዳታመጣ ነው ብትታይ ምን አለ ደግሞ ምን ከመጠበሽ እንዳታመጣ ነው ወዲያ እያልኩ ነው። ሰማኛለህ? አልፌ ከተቀመጥኩበት ቦታ መጥተሽ ህይወቴ የምትጠብቅ ለምንድን ነው አንቺ? ምን እንዳታመጣ ነው? ቆይ እሺ ሰማኛለህ? ምን እንዳታመጣ ነው? አትንካኝ። ስለዚህ እውነቱን ተናገር። እውነቱን ማወቅ ትፈልጋለህ? አዎ አዎ። እሺ እውነቱን ማወቅ የምትፈልግ ከሆነ ልነግርህ እችላለሁ። ንገረኝ። ግን ይሄን ያክል ነገር ደግሞ በጣም ከባድና ከባድ ነገር ነው። አያገባም። እሱን ንገረኝ እያልኩ እኮ ነው። አንተ ሰው አትወራጭ። ስትወራጭ የጋዜጠኛ መወራጨት ደስ አይለኝም። አርፈህ በስርዓት ተቀመጥ። አሁን ቆይ ወንድነትን እሱ ላይ ለማሳይ ሽንት ነው አይደል እንደምታስመጣው? እሱ ልልቀቅ አያገባሽም። ወንድ ላይ አንተም ሰው ልልቀቅ አያገባሽም። ሰማኛለህ? ልልቀቅ አያገባሽም። ሰማኛለህ? አንተ አስቴር የት ነው ያለችው እያልኩ ነው። ሰማኛለህ አይደል? አያገባም። እንደውም ልነግርህ ነበር አይደል? እተወዋለሁ። አይገርምም? እተወዋለሁ። ነገር አለ። በቃ ቁጭ በል እስኪ ስርዓት ተወከሽ እጅ በደረት ማርክ ማነው አንተ? ሲጀማር እጅ በደረት ባክ እንዲ ማለት ትችያለሽ አንተ አዘኸኝ። አንቺ ደግሞ የት መጣሽ? ሰማኛለህ አይደል? እውነቱን ተናገር እያልኩ ነው። እውነቱን ለመናገር ፈለኩ፣ ግን እቺ ደግሞ የማንን ነው እንደዚህ? እሱ በፍላጎት ሳይሆን በግዴት እናገራታለህ። ሰማኛለህ? ወደሳን በግዴት እናገራታለህ። እየሰማሁ ነው። ስለዚህ አስቴር የት እንዳለች ንገረኝ። ከአስቴር ጋር መጋፈጥ ግን ከባድ አይሆንብህም? አስቴር ማለት በጣም ከባድና ከባድ ሰው ነው። የከተማው ሰው ሁሉ እሷ ነው። እሺ ህይወት አደጋ ላይ ሊወድቅ ይችላል። ተው እንጂ ደሙ ደርሶ ተቆርቋሪ ሆንክ። ካንተ ጋር ምንድን ነው አብራችሁ የምትሰሩት? እየነገርኩህ እኮ ነው። ከእሷ ጋር ስለሷ ማወቅ ስለሷ ማንነት ማወቅ በጣም ከባድ ነው። እሱን ተው አስቴር፣ እጅግ በጣም ከባድ ነው። እየነገርኩህ ነው። ለእኔ እህቴ ናት። እሺ ማለት አዎ። እንዴት አልነገርከኝም? እህት እንደሆነች ታዲያ ይቅርታ፣ ለአንቺም አልነገርኩሽም እኮ። ለምን አልነገርከኝም ነው? ይሄን ሁሉ ነገር ስነግርህ እህቴ ነች ለምን አላልከኝም? እሺ ማለት እኔ ያለውን እያንዳንዱ ነገር ነግሬሃለሁ። አይደለም ለምን እህት እንደሆነች አልነገርከኝም? አይደለም፣ ልዋሽሽ ፈልጌ አይደለም። ቆይ በእኔ ጋር ልትመጣም ያመጣሽው ባንቺ ሁሉ ይሁን አይደለም። ቆይ ልዋሽሽ ፈልጌ አይደለም። እህቴ ቆይ፣ ከዚህ በላይ አፍ እንዳከፍት አንተ አፍ ዝጋ። ልዋሽሽ ፈልጌ አይደለም። ማለት እህቴ ትክክለኛ መንገድ ላይ እንዳኖረች ሰምቻለሁ። እህቴን በውል አላውቃትም፣ በአካልም አንተዋወቅም። እንደዛ እንደሆነ ባቅ ደግሞ እኔ ዛሬ እዚህ እንደማልገኝ ታውቃለህ። አንተ ብዬ ነው እዚህ የተገኘሁት አይደለ? ጓደኛዬ ነች እፈልጋታለሁ ምናምን ስትለኝ ነው ዛሬ እዚህ የመጣሁት አይደለ? እህቴ መጥፎ ስራ ላይ እንደተሰማራች ሰዎችን እየጎዳች እንዳለች ደርሼበታለሁ። ስለዚህ ከዚህ ስራ እንድትወጣ ፈልጌ ነው እንደዚህ እያደረኩ ያለሁት እንጂ አላውቃትም፣ በአይንም አላውቃትም፣ አንተዋወቅም። ታዲያ ማታውቃት ከሆነ ማን ነገረሽ? ስለሷ ሁሉንም አውቃለሁ እያልኩ እኮ ነው። ለሷ ነው ይሄንን እንደዛ ጋዜጠኛ ውሽማ እሱ ነው አይደለ? ውሽማ ተበይብኝ። ስለዚህ አንተ ሁሉንም ትነግረኛለህ። ስለዚህ ጉዳት ምናምን የምትለውን ተው። ከሷም የበለጠ ከባባድ የመሰሉትን ምን እንደሆኑ ማሳየት የቻልኩ ሰው ነኝ። በጣም አዝናለሁ። እንዴት እህት ልትሆን ትችላለች? እሷ አያገባም። ያገባኛል እንጂ ምን ናት ለአንተ? ቆይ እሷ ውሽማ ምናምን እያለች ነው። ምንድን ነው በመሀላችሁ ያለው ግንኙነት? ካስቴክ ምንድን ነው በመሀላችሁ ያለው ግንኙነት? አንተ ሰው ብታርፍ ምን አለበት? ነገርኩህ እኮ። አሁን ጭራሽ ደግሞ የምፈልገውን እስካገኝ ድረስ ወደ ኋላ ምላኝ ሰው አይደለሁም። እሺ ከሀቅ ግንባር ነኝ። የምፈልገውን እስካገኝ ሽንፈት ከሀቅ ግንባር ሊሆን ይችላል። ከሀቅ ግንባር ብትሆንም ደግሞ ታዲያ ሰከን ለመጠየቅ ይኖርብሃል። ጀምሪ በእናትህ ቆምጬ ነው። ከተናገር አንቺ ሴት ምንድነው ደግሞ እንደዚህ የምትለፈልፊብኝ? ሰማኛለህ አይደለ? ሌላ ወሬህን ተወኝ ብያለሁ። ስለ አስቴር ብቻ ነው ማወቅ የምፈልገው። የት ነው ያለችው? በጣም ብዙ ነገር ነው የምታውቀውን ነገር ለሱ ይረዳዋል። ነገሩ ነው የተባልከው አይደለ? አንተ ሰው እየነገርኩህ እኮ አሁን ድራማ አንተ ትሰራብኛለህ እንዴ? አንተ ሰው ታው ነው የምልህ። ኧረ ምንድነው እንደዚህ የምታረገኝ? ምንድነው? እሺ እነግርሃለሁ። በቃ ተቀመጥ። ይሄ ሰውዬ ምንድነው? ሁሉንም ነገር ተናገር። አንተ ከተደባደበ አይወድለም እንዴ? ቀጥታ ጨርሰኝ ነው እንዴ? ተናገር አልኩህ። የት ነው ያለችው? አስቴር በጣም አስቸጋሪና በጣም አስቸጋሪ ሰው። እሷ አያገባህም አልኩህ እኮ። የት ነው ያለችው? ኦኬ እደውልላትና ትጋፈጣለች። ደውልላት። እሺ ቶሎ በል። ይሄን ያክልማ እንደው ሄሎ አስቴር
እሺ እንግዲህ ክቡራን ተመልካቾቻችን ደውለንላት እየመጣች ነው ያለችው እና ስትመጣ ደግሞ ያለው ወደ እናንተ ምን እናደርስ ይሆናል። እኔ ግን እዚህ ባለው በጣም ደስ ይለኛል። ከኔ ከሰዎች ይሄ ለዚህ አማውራበት ስብና የሚሄድ አይደለም። ተረጋጊና ምንም ይሄ መረጋጋት አይደለም። በቃ እኔ አንተ ስል ነው እዚህ ነገር ውስጥ ራሱ ይገባው። እኔ ጭራሽ ላይ አስራው አልፈልግም። እሺ በቃ ማለት ታግዥኛለሽ በዚህ ነገር ላይ እኔ ጀስት ነግሬሻለሁ አይደለ? ስለዚህ ሁሉንም ነገር ማጋለጥ ስለምፈልግ ነው። አንተ ደግሞ በዚህ ነገር ላይ አንዳች ድራማ እሰራለሁ ብለህ ብታስብ ውድ ከራሴ አንተም አንድም ነገር አንድም ነገር ድራማማ አንተም አንድም ነገር እንድትናገራት አልፈልግም። አንድም ነገር እንድታረጋት አልፈልግም። እሱን ነገርኩ እኮ ምንም እህቴ ብትሆን የማንንም ወንጀለኛ ታግሼ ከለላ ማርግልሽ እህት ከሆነች እስካሁን የተነበርክሽ ፍቅሯን ፈልጌ አይደለም። ዛሬ መጣ እህቴ ናት ስትል አታፍርም እንዴ? ሲጀመር እንደዚህ የሚያወራህ እኮ እንደሚገረፍ ስለሚያስብ አንቺ ደግሞ ስለሚገረፍ አትበይ። ዱላዝሽ ያስገረፍሽ መሰልሽ እንዴ? እዛልሽ ያረክሽ እንዴ? መቼ ነው አየሽ ስገረፍ? ስለማቅ እያንዳንዱን ነገር ስለማቅ እባክሽ አንድ ቀን ሊመጣው ታላሽ ስላንተ ለማወቅ ግዴታ እዚህ መኖር አይጠበቅብኝም። ለዛ ነው ስለናተቀም ያልኩት። ምን ትላለች? እኔ ጋር ደግሞ እንደዚህ አታወራ። ነግሬሻለሁ። አደብ ግዢልኝ። አስቴር ሰውነት ምን ትሰሪያለሽ አንቺ? ሰላም ነው? ምን ትሰራለች? አንተ ነው የጠራሃት? ማን ነህ አንተ? ቁጭ በይና እንነጋገራለን። ምን ማለት ነው? ማንነት ነው የሚገርም? ተቀመጪና እንነጋገራለን። እኔ እዚህ መኖር ነው የሚገርም? ምን ትሰሪያለሽ አልኩሽ? ለምን መጣሽ? ቁጭ በይና እናወራለን። ልቀቀኝ ሰውዬ። ተቀመጪ። ስነ ስርዓት ያዝሽ። ምንድነው? ካሜራ ደግሞ ምንድነው? ቆይ ምን እየተፈጠረ ነው? እኔ ምን አውቃለሁ? ደርሰው ገቡ። ይኸው በዚህ ተማ ዳዳብ ነው። ምን ትሰሪያለሽ አንቺ? ለምን ነው ካሜራ ይዘሽ የመጣሽው? እሺ ማባባ ይዤ ልቀበልሽ አልመጣሁም አይደል? ለምንድን ነው እሷ ላይ የምታፈጭ? ምንድን ነው? ምን ልትሆኚ ነው? አይመለከትም። ሰምኛለሽ? ተከበሪ። ቁጭ በለሽ። ዞር በል ልቀቀኝ። ምን ትሰሪያለሽ? ተከበሪና ቁጭ በይ እያልኩሽ እኮ ነው። ሰምኛለሽ አይደለ? ሰውዬ ስነ ስርዓት ያዝ። አያገባም። መልሽልኛለሽ። በእኔና በሷ ማለት አያገባም። እንዴ ድራማ እንደሚፈጥሩ ያያያቸው አይደል? አንቺ አፍሽን ዝጊ። ዝም በይ። አንተ ዝም በል። አንተ ነው እንደዚህ የምታደርገው ደደብ። እኔ ምንም ያደረኩት ነገር የለም እኮ። ምን ለምን አስገባቸው ቤት? ማን ናቸው? ቆይ እነሱ በሰላማዊ ሰው ነው የገቡት። ሰውዬ ካሜራውን አጥፋ። ጉልበትሽን እሱ ላይ ነው እንደምታሳዩ። ካሜራውን አስጠፋልኝ። አንተ ነው ካሜራ ይዘህ አጥፋ። ካሜራውን ለምንድን ነው ብታው? ይጥፋ ካሜራውን። ምን ማለት ነው? ተቀመጪ። ሰውዬ ስነ ስርዓት ያዝ። ለሰው ሪስፔክት ይኖር። ገባክ? አሁን እኔ የምጠይቅሽን ብቻ ነው የምትመልሽልኝ። ምንድን ነው የምትመልስልኝ? እኔ ስፈቅድልሽ ብቻ ነው ደግሞ የምታወሪው። እሺ እባክህ ሰምኛለሽ አይደለ? ማንነቴን የምታውቂው ተነስና ይግባ። የትም ልሄድ አልችልም። የት ነው የሚገባው? ተነስ። የትም ልሄድ አልችልም። ተነስ አልኩህ። ተነስ። የትም ልሄድ አልችልም ብያለሁሽ እኮ። አየህ በቁጥጫ እኮ ነው። ተነስ። ዝም በይ አንቺ፣ ዝም በይ አንቺና እኔ እናወራለን። እሺ ቆይ ለምንድን ነው እሱ ላይ እንደዚህ የምትሆኚው? ለማድረግ እየሞከርሽ ነው። ከኔ ጋር አውሪ። ሰምኛለሽ? አስቴር አንተ ጋር ማውራት አልፈልግም። ማን ጋር አንተ? ቆይ አንተ ከኔ ጋር የማውራት እድል ራሱ ያለ አይመስለኝም። አዎ ቆሻሻ ስለሆንሽ ነው። እርካሽ ነው። አንቺ አታርፊም እንዴ? እንደዚህ የምታደርገው አንተ እስኪ ማንቸራት ከኔ ጋር ነው ሱሪ ያለሽ። ኧረ እስኪ ዝም በይ። ልቀቀኝ። ምን ትላለች? ዝም በል። ሰምኛለሽ? እዛ የለመዳችሁት በቃ ዛሬ እንኳን ቢያሰከን በስ ተነጋገር እስኪ። ስለምንድን ነው የምታወራው? በቃ ሰምኛለሽ? ሁሌም ማትረባ የምታደርገው ነገር ሁሌም ቆሻሻ። ማረባው ባንቺ ምክንያት ነው። አፍከን ዝጋ። አሁን ከኔ ጋር አትጨቃጨቁ። ከኔ ጋር ነው የምታወሪው። ሰምኛለሽ? ማውራት አልፈልግም። እኔ ጋር የማውራት እድሉ የለም። ገባካ? እሺ ምንም ካንተ ጋር የማወራው ነገር የለኝም። አስቴር ሰው ቤት ዘለህ ገባክ? ስላንቺ ሁሉንም ነገር አውቃለሁ። እሺ ምንድን ነው ስለኔ የምታውቀው? ስላንቺ ስራዎች እኮ ምን ሁሉንም ስራሽን እኔ ታውቃለች። መልካም ሴት እንደሆንኩ ለሷ ምን ያክል ጓደኛ እንደነበርኳስ በደንብ ታውቂያለሽ። አንተ ቆይ እናወራለን። አንተና እኔ ተደረሰብሻ። ለዛ ነው እንደዚህ የምትሆኝ። ምን አስመሳይ ነሽ። እሺ በጣም ከጠበቅኩት በላይ በጣም አስመሳይ ሰው ነሽ። ሰው እየጮክብኝ ነው። አዎ ይረዛዛ አንተ አትንኪኝ። እኔ አትንኪኝ። ሁሉም ሰው እንደዚህ በእጅ እንድትነክረኝ እራሱ አልፈቅድልህም። ገባካ? ልንገርሽ አይደለ? ምንድን ነው የምንነግረኝ? ምንድን ነው የምትሰሪው አንቺ? ምን አገባክ? ስራሽ ምንድን ነው? ምን አገባክ? እኔ ነኝ እየጠየኩሽ ያለሁት። እኔ ደግሞ የመመለስ ግዴታ የለብኝም። ስለምሰራው ስራ ነው የምናገረው። አንቺ ዝም በይ። ሲጀመር ውጭ፣ ከቤት ውጭ። ለምንድን ነው የምትወጣው? ለምንድን ነው የምትወጣው? አንተ አይመለከትም። ተናገሪ አንቺ። ምን ለማድረግ እየሞከርሽ ነው? አንቺ ምን ለማድረግ እየሞከርሽ ነው? ምን አይነት ማንነት እንዳለሽ እኮ ታውቂያለሽ። እኔ ልታዥኝ አንቺ ደርሰሽ ልታዥኝ አይደለም። አንቺ ያዘሽኝ ባልሆነ ታውቂያለሽ። ስንት ነገር ሁልጊዜ ድሮ የምታስቢው አይደለ? እንደነበርሽበት ተለውጪ እንጂ ተቀየሪ። ሁልጊዜ ቆሻሻ ስራ እየሰራሽ ብትኖሪ ይመስልሻል? ምን ልትሆኚ ነው? ምን ልትሆኚ ነው? እስኪ ተዋት። ምን
ለማድረግ እየሞከርሽ ነው። ምን ልትሆኚ ነው እንጣጣጣጥ የምትይው? ውጭ ምንም አይንሽን ሳላጠፋልሽ ውጭ ተይ እንጂ ተጥፊኝ ሰሚኛለሽ? አትኝ ነይና ሰውዬ ስነ ስርዓት ያዝ። አንተ ተነስና ግባ። እምሰራውን ስራ ልንገርህ። አሁን በፈለግሽው ጊዜ የምታጂ ሰው አይደለሁም። እንደፈለግሽ የምታጂ ሰው አይደለም። ስለዚህ ሁሉንም እውነት ይነግርሃል። እሱ ሁሉም ነገር ያውቃል። ለምንድን ነው እንዲገባ የምትፈልጊው? ለምንድን ነው ግባ ውጣ ምናምን የምትይው? ለምን? ለዚህ ነው ሁልጊዜ ተቀየሪ የምልሽ። ጭንቅላትሽ አሰሪ። አንቺ ህሊና የሌለሽ ሴት ነሽ። ማን? እኔ ለአንቺ ስንት ነገር ባደረኩኝ እንደምታደርግ ልንገርህ። ሴቶችን ገጠር ታመጣለች። ምን እያደረግሽ ነው? ዞር ቁጭ በይ። የምታወሪው አሁን እናገራለሁ። ዞር በል ምን እያደረጋችሁ ነው? ቆይ እውነት ነገርማ ሲነገር እንደዚህ ነው ማድረግ ያለብሽ። ከገጠር ሴቶችን ታመጣለች። ምን እንደምታደርገው ለቤተሰቦቻቸው ጠቀም ያለ ገንዘብ ሰጣለች። እዚህ አምጥታ ሴተኛ ነው የምታደርገው። አንቺ ምን እያወራሽ ነው? ተቀመጪ እያልኩሽ እኮ ነው። ትሰሚኛለሽ? ሲደረስብሽ ሰው አይመለከትም። አንተ እኔና እሷ ማውራት ያለብን ነገር አለ። ገባካ? ከኔ ጋርም ገና የምናወራው ብዙ ነገር አለ። ስለዚህ ተስተካክለሽ ተቀመጪ። እጄ እንዳነሳብሽ ነው እያደረግሽኝ ያለሽው። የማንሳት መብት የለህም። አሳይሻለሁ። ስለዚህ እቺ ልጅ ምን የምታደርገው? ሴተኛ ዳሪ ነው የምታደርጋቸው። እየመጣች ለባለ ሀብት ነው የምትሸጣቸው። አየህ ምን እያልሽ ነው? ቆይ ባላቅ እኔም ቅድም ያልኩህ አውቄ ነው። ፍቅረኛዬን ቀምታኝ ነው ያልኩህ አውቄ ነው። ምክንያቱም ማንና ተሳላክ። ስለዚህ ችርካ አንቺ ከኔ ጋር ታሪ በመጥለሽ አንተሽ እንዴት ነው ይሩዛ? አንቺ አትቀመጭም እንዴ? በቃ ተቀመጭ። ሴት ተናገር። ዞር በል። አሁን በጣም በዛ። ተቀመጥ። ምንድን ነው እንደሚያደርጋት? ተቀመጥ። ነው ያበላህን እንጂ ስለተናገርኩኝ ነው። አትደባደብ። አንቺ ዝም በይ። አብረሽ ተቀመጪ። ሰውዬ ሰሚኛለሽ? ዞር በል። እውነቱ ሲነገርባችሁ ነው አይደል? ከአንተ ጋር ደግሞ ጨርኩ ማሳያለሁ። እሺ እንታያለን። ሲጀመር ይሄን ካሜራ ጋር እናወራለን። ከኔ ጋር ማውራት ካለብህ ካሜራን አስጠፋ። ካሜራውን አጥፋ። ሂድና እሱን ካሜራ አጥፋ። ከኔ ጋር የማውራት እድል ካለ ይሄን ካሜራ አስጠፋ። ምን እንዳታመጪ ሴቶችን በቃ እኔ ለምን አሰማኝም? እኔ ከዚህ እሷ እውነቱን ማንም ሰው እውነቱን ሊነግርህ አይችልም። ሳላስበው እንደዛ አይነት ነገር ውስጥ ከተተች ሴቶችን እያመጣች የማይሆን ነገር ውስጥ እንደዛ እናደርግ አድርጋኛለች እሷ ማለት ነው። ከገጠር ታመጣቸዋለች። ኬት እንደምታመጣቸው አላውቅም። ሴቶቹ ሳይፈልጉ ነው እንደዛ አይነት ስራ ውስጥ የገቡት። ከዛ አልዘጋም። ለምንድን ባዘጊው? አብረሽ ስራ ማርዘጋ ዝም በይ። ከአንቺ ጋር ይሄን ስራ በቅኖር አልሰራም ነበረ። ሰሚኛለሽ? ሰውዬ ዝም ብለህ ተወኝ። ዞር በል በእናትህ። ተቀመጪ። ስራ ሲወጣማ እንደዚህ ነው የምትይው አንተ። ማተባ ተረስ ይሄን አንተ ነስ ጀመር እንደዚህ ያደረከኝ እንደዚህ አንቺ ከኔ ጋር ብቻ ነው ጉልበት ያለሽ አይደል? ከኔ ጋር ነው ጉልበት ያለሽ። ሁሌ መቀጣቀጭኛ አይበቃም እንዴ? አይበቃም እንዴ? ይብቃሽ እንጂ እንዴ! ዛሬ መንገድ አለ እኮ። ዛሬ እኮ እንግዳ አለ። አስቴር አንተን ያስጠካኝ ለዚህ ሁሉ ያደረስከኝ አንተ ነህ። ሰሚኛለሽ? አስቴር ሰውዬ ልቀቀኝ፣ አትንከኝ። በቃ ምንም ማንም ሰው እንድነካኝ ነገር ተደርሶብሻል። ሰሚኛለሽ? ልታሳብሪ ነው እንዴ? ቆይ ተደርሶብሻል ሁሉም ነገር። ስለምን መድረስ የምታወራው? ሁሉንም ስራሽ ነው። እሷ የምትሰራው ነው የምታወራው። ራስሽ የምትሰሪው ስራ ነው እያወራሽ ያለሽው። አይ እኔማ ምን እንደምሰራ ሁሉም ሲያውቃል። ሴቶችን ሳይፈልጉ ታመጣለች፣ ለባላ ትሽጦቻለች። ከዛ ሴቶቹ በቃ ምን አይነት ህይወት ውስጥ ነው የገቡት? ግማሾቹ ሴተኛ ዳሪ ሆኗል። የማይፈልጉት ህይወት ውስጥ መታቻቸው እሷ። ከዛ በዚህ ነገር ገንዘብ ታገኛለች። ከዛ ጓደኛ ሲጀመር ለምዝም አትማንጭ ዝም እገላታለሁ። አንቺ ማን ሴት ትመስልሻለህ? እገልሻለሁ። ሁለተኛ እሷ ላይ እጅሽን ታነሺና አጠፋሻለሁ። ወቂ አጠፋሻለሁ። ልቅ ዞር በልልኝ አንተ። ቆይ ምን እያደረጋችሁ ነው? ተሰብሪ ነው እንዴ? ካሜራ አስጠፋ። ሲጀመር ለምንድን ነው የሚጠፋው? ወንጀል ስለተደረሰብሽ ነው። አስጠፋ ካሜራን። አስቴር ሱራፌል፣ አዎ ነገርኩሽ እኮ ስላንቺ ሁሉንም ነገር አውቃለሁ። የአባትሽ ልጅ ክፉ። ቆይ ምን እያልክ ነው? አዎ ተቀመጪ። ትምኛለሽ? ሁሉንም ስራ አንቺ ስራዎች አውቃለሁ። ከዚህ ሱራፌል ተብዬ የማይረባ ሰውዬ ጋር መሳሪያ እሺ፣ ካሜራ አስጠፋልኝ። ካሜራውን አስጠፋ። ከኔ ጋር ማውራት ከፈለክ አስጠፋው ካሜራውን። ተይ እንጂ ነገሩ ሁሉ አብቅቷል። አዳምጪ። አንተ ዝም በል። ሲጀመር ስለምንድን ነው የምታወራው? አንተ እንደዚህ ያደረከው ሲጀመር። እኔ መቀጥቀጥማ ትወጃለሽ። አሁን ግን ነገሩ አበቃ። ስለምን አውቀት ነው የምታወራው? አብቅቷል። አሁን ከዚህ በኋላ ሰከን ብለሽ አንተ ዝም በል። አፍክን ዝጋ። ሲጀመር ተረጋጉ። አሁን በመጮህ የምታስቀረው ነገር የለም። ተግባባን? በመጮህ የምታስቀረው ነገር የለም። ዞር በል። ይሄ እኮ ወንድምሽ ነው። ገባሽ?
የእናትሽ አባትሽ ልጅ ማን እሱ ነው? የኔ ወንድም። በቃ ቆይ ምን እየተፈጠረ ነው? ከዚህ በኋላ ቆይ ምን እያደረጋችሁ ነው? አሁን እንዳንቺ አይነት እህት እንዲኖረኝ ባልፈልግም በጣም ተፈጥሮ ግን እንደዛ ነው። እንዲህ በመሆኑ በጣም አዝናለሁ። ሰምኛለሽ? እኔ ኮምፕ ያደረኩት ያንቺ ነገር የለም። ርካሽና ያንቺ ቆሻሻ ነገር ሰው እንደሚጎዳ አየሽ? ንገሪኝ። ያንቺ ባለጌ ስራ አንቺ የገዛ እህትሽን እንደዛ ያደረግሽ ክፉ ነሽ። እሺ ክፉ የገዛ እህቱ እንደዛ ያበላሽ። የገዛ እህትሽን አይኗን ታጠፊያለሽ። እናንተ ጨካኝ ናችሁ። ጨካኝ በቃችሁ፣ አትጩብኝ። ጭንቅላቴ እየዞረ ነው። በቃ ዝም በል። እህቴ ነሽ ብዬ መራራልሽ እንዳይመስልሽ። አንቺም እህቴ ናት ብላ እህቴ ናት እሷ ብለሽ ለገዛ እህትሽ ያልራራሽ ጨካኝ አረመኔ ነሽ። ስለዚህ የሚገባሽን ቦታ ሰጥሻለሁ። ተደርሶብሻል። አሁን ስለምን ያወራህ? ምን እያልክ ነው አንተ? እንዴት እኔ ወንድም ልትሆን ትችላለህ? እኔ ወንድም የለኝም። እኔ ወንድም የለኝም። ወንድም የለኝም። የእናት አባትሽ ልጅ ነው። በቃ አሁን ይሄ አምኖ መጣ። እንዴት እኔ ማላውቀው ወንድም አንተ? ቆይ ማነክ? ያ እርጉም ሱራፌል እኔም አባቴ ነው። ገብቶሻል? ያ ጨካኝ አረመኔ ለገዛ ልጁ ለአብራኩ ክፋይ የማይራራ አንቺም ለገዛ እህትሽ ማራራት ያቃተሽ ጨካኝ ናችሁ። ስለዚህ ሁሉም ነገር ተደርሶብሻል። ምንድን ነው እያደረጋችሁ ያላችሁት? አንተም ደግሞ ትሰማኝ፣ ሁሉንም ነገር ተናገር። ሁሉንም ነገር ለስንት ሴቶች መጥፎ ሰው እንደሆናችሁ ተናገሩ። ለምንድን ነው ዝም የምትሉት? ሰማኛለህ? ተናገር እያልኩ እኮ ነው። መቼ እንድናገር እድል ሰጠች? ተናገር አሁን። ይሄ ለምናገር በጣም አዝናለሁ። በጣም ማለት ብዙ በደል ደርሶብኛል። የምን በደል? ማን ነው የሚያደርስብህ? እህትህ ናታ። ምንድን ነው የምታደርስብህ? እሷ ከእሷ ጋር አይደል እንዲ አብረህ እየሰራ ያለው ይህንን ክፋት እያስኬድ ሰው የሚል ነገር ሁሉ እሷ አሁን ስለ ጮኸች ልክ ትመስላለች። እና ምንድን ነው እሷ የላዩን የምታውቅ ሴት ናት። ዝም ብላ የምትጮህ እና ምንድን ነው እኔ የደረሰብኝ ነገር ይህ ነው ተብሎ በጣም ሊገለጽና እንዲህ በቀላሉ ነገርም አልችል ነገር በጣም ብዙ መከራና ስቃይ የደረሰብኝ ሰው ነኝ እኔ ማለት። በቃ ሂድ፣ ውጣ ሂድ። በቃ ለምንድን ነው ሂድ፣ ውጣ። ለምንድን ነው የሚወጣው? ለምንድን ነው የሚወጣው? እንዳይናገርባት ነው ያረጋችሁ ነገር እንዳይናገር። ለምንድን ነው የሚወጣው? እየጮክብኝ አስቴር ሁሉ ነገር አልቋን። በቃ እኔ መቀበል አልችልም። ሂድ፣ ውጣ። ለምንድን ነው የሚወጣው? በቃ ዛሬ ሁሉ ነገር እናገራለሁ። ዛሬ የሚቀር ነገር የለም። በቃ ሁሉ በቃ እስከ መቼ እንዲሁኝ እኖራለሁ? እስከ መቼ በአንቺ ጫና ውስጥ ሆኜ እኖራለሁ? እንዴ ልጅ እስከ መቼ አንዴ ማጀት ግባ አንዴ ውጣ እየተባልኩ ሰምቼ እኖራለሁ? ተናገራ። በጣም ብዙ ነገር ነው እህቴ ያደረሰችብኝ። ምንድን ነው የደረሰብህ? በጣም ብዙ ምንድን ነው? እረፍ እያልኩሽ እኮ ነው። ልማድሽን እዛው። እሺ እንደ ድሮ አስሬ አሁንም ልቀጠቅጭ ትፈልጊያለሽ እንዴ? ውጣ። እኔ ምንም እየተናገርኩ አይደለም። ሂድ፣ ውጣ። እህቴ ያደረሰችብኝ ነገር ልንገርህ። ተናገር። በቁጥጥሯ ውስጥ ያቺ ደግሞ እቺ የማን ደግሞ እቺ ዝበይ ምን ታወራለች? እሷ ላይ የመጮህ መብት የለም። ትሰማኛለህ? እሷ ላይ መጮህ መብት የለም። የደረሰው ከኔ ላይ እንጂ ከሷ ላይ አይደለም አይደል? ዝም ልትልኝ ይገባል። ስለዚህ ሁሉንም እንመታለን። እየገባህ ነው በቃ ሂድ፣ ውጣ አልኩ አይደል? አወራ ጨረስኩ እኮ። ከዚህ በላይ ምን አለ? ምንም የሚያወራው ነገር የለም። ይውጣ። በቃ ትሰማኛለሽ? አፍሽን ዝጊ። አንቺ ጨካኝ አረመኔ ነሽ። አጠፋሻለሁ። እሺ ልቀቀኝ። እያነካኝ ነው። ልቀቀኝ። ለገዛ እህትሽ መራራት ያቃተሽ ጨካኝ ነሽ። አውሬ ነሽ አንቺ፣ ነፍሰ በላ። ተናገር አንተ ደግሞ። ይኸውልህ ምን መሰለህ፣ እሷ ማለት ከእሷ ጋር እንድኖር አስገድዳ ብዙ ነገሬን አሳጥታኛለች። ይኸውልህ እንደምልህ ቅድም እንደነገርሁህ እኔ መርጌታም አይደለሁም። ይሄ የውሸት ስራ ነው። በውሸት የሚኖር ለምንድን ነው መዋሸት ያስፈልግ? በቃ ለመኖር ብዬ ያደረኩት ነገር ነው። በቃ እኔ ተስፋ የለኝም። ተስፋዬን በሙሉ ወስደዋለች እሷ። ምን አድርጋ ነው የወሰደችብህ? ቆይ በቃ እሷ ከእሷ ጋር እንድኖር ብዙ ነገሬን አበላሽታብኛለች። ብዙ ነገርን የላቡታ ቤት በመሀላችሁ ያለው ምንድን ነው ግንኙነት? የለም። ተናግረህ ጨረስኩ። አንቺ አፍሽን ዝጊ ብዬሽ ገብቶሻል? እህቴ ነሽ ብዬ ምራራልሽ እንዳይመስልሽ። እኔም እንዳንተ አይነት ወንድም የለኝም። ማላውቀው አሁን መጣህ። ዝምድናችሁ ካላመጣኝ ትችላላችሁ። እህትነትሽን አልፈልግም። ስለእናንተ ዝምድና ነው ያገባኝ። እህት አይኖረኝም። ስለእናንተ ዝምድና ነው ያገባኝ። እኔ ስለሆንኩት ነገር ብቻ ነው። ቀጥል። ይኸውልህ እህት ያደረገች ነገር በጣም ልናገሩ በጣም የሚከብድ ስራ ነው። ምንድን ነው? በቃ እኔን አሳጣኛለች። እኔን አሳጣኛለች ማለት አንድ ሰው ራሱን የሚያጣበት መንገድ አለው አይደል? እኔ ወንድነቴን ሁሉ ነጥቃኛለች። እንዴት? ቆይ በቃ አስቆርጣኛለች። ምን?
አንቺ ጨካኝ ማወቅ የምትፈልገው ይሄን አይደል እንጂ እኔ እንደምትለው ደብተራ ሰውም አይደለሁም። ምንም አይነት መድኃኒት ምቀም ሰውም አይደለሁም። ለማንም እና እንደዚህ ሆነ። ለምንድን ነው ከሰው ጋር የምትኖሩ? ለምንስ ነው እንደዛ የምታደርግብኝ? ቆይ እኔ መበደሌ ብቻ እኮ አይደለም። እኔ መበደሌ ብቻ ነው የሚገርመው እንዴ? እኔ መበደሌ ብቻ እኮ አይደለም። ሴት ነሽ ግን እኔ እኮ ከዚህ ቤት እንዳልወጣ እህቴ ሁሉ ታግታለች። አሁን የኔ እህት በሷ እጅ ውስጥ ያለች። ቆይ ካንተ ምንድን ነው ከሱ የምትፈልግ? ቆይ ተናገሪ። ሰሚኛለሽ? እውነቱን ተናገር። ቆይ እኔ በዚህ ውስጥ ሁሉ እህትም ታግታ ነው ያለች። እህቴም ታግታ ነው ያለች። እኔም ብዙ በደል የደረሰብኝ። ቆይ ካንተ ምንድን ነው የምትፈልገው? እኔም እንደምትፈልግ አይገባኝም። በቃ እኔ ከዚህ ቤት እንደወጣ አይፈልግም። እኔ የእሷ የሐሰት መስሪያ ነኝ በቃ እንጂ መኖሪያ ቤቷም እዚህ አይደለም። የእሷ መኖሪያ ቤት ሌላ ቅንጡ የሆነ መኖሪያ ቤት ያላት ሰው ናት። ቆይ ምንድን ነው አላማሽ? አንቺ ተናገሪ። ሰሚኛለሽ? ተናገሪ። ታሪኩንም በእጅ ነው ያለው። እሺ አንቺ በየቦታው ወንዱን እያማለች ወልዱን በየቦታው እየመረሽ ምሰሪውን ታሪኩን በእጅ ነው ያለው። አንቺ ብቻ ነሽ የቀረሽን። አንቺንም አሁን ይዤሻለሁ። እሺ ሰምኛለሽ? ሁሉም ያንቺ ሰዎች በእጄ ነው ያሉት። ያንቺ ተላላኪ ታሪኩንም ጨምሮ እሱንም አግተሽ እያደረሽበት የነበረውን ሁሉንም ነገር ደርሽበታል። ስለዚህ አሁን አማራጭ የለሽም እውነቱን ከመናገር ውጪ እህትዮ። ሰምኛለሽ? ምን እንደምትፈልገው ነገረክ እኮ በቃ ሌላ ምንም የሚወራ ነገር የለም። ለምንድን ነው ሰዎቹ እንደዛ የምታደርገው? ቆይ ለምንድን ነው ክፋት ብቻ መሰል? እሷስ ጓደኛዬ ናት ብላ እንደዚህ ከአንቺ ጋር እየሆነች እንደዚህ እሷ ላይ መጫወት ለምን አስፈለገ? ለምን ህይወቷን እንደዚህ ማበላሸት ለምን አስፈለገ? ለምን አንቺ ለገዛ እህትሽ ላይ ያልተመለሽ ማህሌትን እንደዛ አይኗን እንድታጣ ያደረግሽ ክፉ ነሽ፣ ክፉ። ለምንድን ነው አንቺ? ቆይ አንቺና አባትሽ ለምንድን ነው? በቃ ዘጋ። እኔ አይደለሁም ይሄ ሁሉ የዚህ ሁሉ ስራ እኔ አይደለሁም። እና ማን ነው? አባትህ ነው። አባቴ ነው ትብኝ። አባቴ ነው ብለህ የለ ያንተ አባት ነው በቃ። እሱ ለምንድን ነው እንደዚህ የሚያደርገው? ቆይ እሱን ይጠይቅ። ቆይ አንቺስ ለምንድን ነው እንደዚህ አይነት ክፋትን ሲያዝሽ እሺ ብለሽ ለምንድን ነው የምትሰሪለት? ለምን? ቆይ ምክንያቱም እሱ ስላሳደገኝ ገባ። በሱ እጅ ስላደግኩ የእሱን ተንኮል ስማር ስላደግኩ። ስለዚህ የክፉ ልጅ ክፉ ናት ማለት ነው። በሱ እጅ ክፋትን እያየሽ ተንኮልን፣ ሴራን እያየሽ አድገሽ ለዛ ነው የስንቱን ህይወት እያበላሸሽ ስንቱ ሰርቶ ቤተሰቦቻቸው መለወጥ እየፈለጉ ሰርቶ ማደግን እየፈለጉ ህይወታቸውን ያመሰቃቀልሽ ክፉ ነሽ። እሺ ሰይጣን ነሽ አንቺ። ለዚህም ደግሞ የሚገባሽን ቦታ ታገኛለሽ። እኔ አይደለሁም መቀጣት ካለበት አባቴ ይቀጣን። እሺ ተይ እንጂ እሱን ያዘዘኝ እኔን ገባ። ሂደህ እሱን ክሰስ። የት ነው ያለው? ምን ፈልጋር ያገኘኝ? እሱን ፈልገህ ሂድ አግኝ። የት ነው ያለው እያልኩሽ ነው። የት ነው ያለው? ያ እርጉም ሱራፌል የት ነው ያለው? እኔ እሱን ማየት አልፈልግም። በጣም ነው የምጠላው። ለምንድን ነው የምታየው? ኧረ ተይ እንጂ። የእሱን ክፋ እየፈጠረች እኮ ነው። እሱ ለአባቷን ላለማሳት ድራማ እየፈጠረች ነው። ዝም በይ በቃ። የምትናገሪውን ነገር ተናግረሽ ጨርሰሽ። አንቺ ራስሽ ዝም በይ። አትጮህብኝ። ገና ጮህብሻለሁ። ገና ምንም ማድረግሻለሁ። ሰምኛለሽ አይደል? እያነቀኝ ነው። ልቀቀኝ። ሰምኛለሽ አይደል? ያ እርጉም ሱራፌል የት ነው ያለው? ቆይ ምንድን ነው ጥቅማችሁ? የሰውን ህይወት ቆይ ይሄ ሰው ምንድን ነው ያደረገች? ቆይ ይሄ ሰውዬ ምንድን ነው የበደለሽ? ተናገሪ። አውቁ መውለድም እንዳይችል አደረጋችሁ። በጣም ብዙ ነገር። አንቺ ግን ምንድን ነው የበደለሽ? ቆይ እሷስ ምንድን ነው ያደረገችሽ? ቆይ ጓደኛሽ ናት አይደለ? ነገርኩ እኮ እኔ አይደለሁም። ይህ ሁሉ ስራ አባት ነው እንደዛ ያደረገው። ገባካ? ለምንድን ነው ሰው እንደዚህ የሚያደርገው? ለምንድን ነው የአንዲትን ሴት ህይወት እንዲበላሽ የሚያደርገው? ለምንድን ነው የሱ ስራ ይሄ ስለሆነ ህይወቱን እንዲያጣ የሚያደርገው? ስራው ስለሆነ እንዳንቺ አይደለም። እሺ እግዚአብሔር በጣም ብዙ ነገሮችን አሁን ሰክሰስ ማድረግ ትችያለሁ። አንቺ ግን ዛሬም እዚህ ነሽ። መጨረሻሽ ደግሞ መገመት አይቀተንም አይደለ? ተናገሪ በቃ። ከዚህ በላይ እንድታወሪ አልፈቅድልሽ። እሺ ቆይ ከሷ ምንድን ነው እሷ እንደዚህ ህይወቷ ላይ እንድትጫወት ያደረገሽ ምንድን ነው? ምን በደለችሽ? አሁን እቺ ምስኪን ልጅ ተናገሪ። ምን በደለችሽ እያልኩ እኮ። ምንም አልበደለችም። እና ለምንድን ነው ይፋን ያመሰቃቀልሽው? ብር ለማግኘት ብቻ እንደዚህ ጓደኛዬ ናት ብላ ከአንቺ ጋር እየተንቀሳቀሰች። እንግዲህ አንቺ እኮ ግን ለእህትሽ ያልተመለሽ ክፉ ነሽ። ምን ይገርማል ጓደኛሽ ላይ እንደዚህ ብታል። እሺ ይሄ ሰውዬሽ ምንድን ነው ያደረገሽ? ቆይ ተናገሪ። ወንድነቱን እኔ አይደለሁም አባቴ ነው እንደዛ ያደረገ። ቆይ ከሱ ጋር ምንድን ነው የሚያገናኛቸው? ማለት ምንድን ነው የሚያገናኛቸው? ከሱ ጋር ምንድን ነው የሚያገናኛቸው? ያ ክፉ አባትሽ ምንድን ነው የሚያገናኛቸው? እሱ ስላሳደገኝ ነው።
ከሱ ጋርስ ለምንድን ነው እንደዚህ እሱን የምታደርገው? በቃ እንደዚህ ማድረግ ስላለበት ስለታዘዝኩኝ፣ ምክንያቱም እኔንም ስለሚያስፈራራኝ። ገባ? ምን ብሎ ነው የሚያስፈራራሽ? እሱ ለማንም አይራራ። ገባ? ለማንም። ለምን? ምክንያቱም ጠይቀው እሱ ለምንድን ነው ይህንን ክፋት ሁሉ የሚያደርገው እኮ ነው እያልኩሽ አለሁት። እኔ አላቅም። በቃ ተወኝ፣ እኔ ላትጮህብኝ። እሺ ቆይ በየቦታው ሞቷል እያስባለ ጀስት እኛ ራሱ አባታችን እንደሞተ ነበር የምናውቀው ይህንን ክፋት ሳልደርስበት በፊት። በየቦታው ልጆችን እየፈለፈለ ልጆቹ ውስጥ ጥላቻን እየዘራ ሁሉም ልጆች አሁን እሱን ለመግደል ነው የሚያስቡት። እሱን ለማጥፋት ነው አሴሮ እየተንቀሳቀሱ ያለው። እኔንም ከሰማ ይገለኛል። ገባካ? ይህን ነገር ከሰማ እሱን ለመግደል ምንም አይራራልኝም። ገባክ? አንቺም እኮ ክፉ ነሽ ሰይጣን። ቆይ ምንድን ነው ከዚህ ነገር የምታገኙት? ለምንድን ነው በሰው ህይወት ላይ የምትጫወቱት? ቡነሽ እሺ ሰይጣን። አዎ በአባቴ ወንጀል ስለሄድኩኝ የአባቴን መንገድ ስለተከተልኩ ክፉ ነኝ። ግን ደግሞ ይኸውልህ እውነት አንተ ወንድሜ ከሆንክ ለእኔ ትንሽ የምትራራ ከሆነ ሄደህ እናቴን አድናት። ገባካ? ምን ማለት ነው? ምን ማለት ነው? እናታችን ምን እየሆነች ነው? ምንድን ነው? ሄደህ አድናት፣ ለእሷ ድረስላት። ምን ማለት ነው? ቆይ ምን እንደምል አላውቅም፣ ብቻ ነው ያላውቅም። ሄደህ አድናት እናቴ፣ ምንም ነገር እንዳያደርጋት። የምታውቂው ነገር አለ? እኔ ለእሷ ብዬ ነው ሁሉ ዋጋ የከፈልኩት ለእናታችን ስል። እውነት ወንድሜ ከሆንክ ሄደህ እናቴን አድናት። ለእናታችን ብትይማ ለእናቴ ስል ነው ሁሉ ያደረኩት። ለእናታችን ብትይማ እሷ ማህሌትን አታ ብቻ ታማ ሆስፒታል ተኝታ ነው የነበረችው። እኔን እስካሁን አታወራኝ። ማህሌት በዚህ ሁኔታ አላገናኛትም ብዬ እስካሁን ሆስፒታል ደብቄያት ነው ያለሁት። ሕክምና ላይ ነው ያለችው። እስካሁን እየታመመች እያለቀሰች ነው ያለችው። ለእሷ አስበሽ ቢሆንማ እንደዚህ የገዛ የምትሳሳላትን ልጇን እንደዚህ አታረጊም ነበር። እኔ ፈልጌ አይደለም ያደረኩት። እህቴን በጣም ነው የምወዳት እና ግን እሱ አስገድዶኝ ነው። ምን ላድርግ ታዲያ? ምን አድርጎ ነው የሚያስገድድሽ? ቆይ ይገለኛል። እኔንም እናቴንም ሶስታችንም ይገለናል። ለምን? ምክንያቱን አላውቅም። እሱን ለሰው አይራራም። ለምንድን ነው ቆይ የገዛ ልጁ ላይ እንደዚህ የሚያደርገው? ቆይ ለምን? አሁን አትነፋረቅብኝ። እናቴን እንድታድልኝ ብቻ ነው የምፈልገው። እሺ ይቅርታ ጠይቃለሁ። ተነሽ። ምንም እህቴን ብትሆኚ ወንጀለኛ ነው። ተነሽ ልጅ። እናቴን ደግሞ የመጠበቅ አንቺ ስለለመንሽኝ አይደለም። እናታችን ስትልሽ ይቅርታ አድርግልኝ። ምንም ይቅርታ የማደርግልሽ ነገር የለም። ገብቶሻል? በበደልሽ ልክ መቀጣት ያለብሽን ትቀጫለሽ። ተነሽልኝ። ተነሽ። እናቴን መጠበቅ ደግሞ አንቺን ስላልሽኝ ሳይሆን እናቴ ነፍሴ ናት፣ ግዴታዬ ነው። እሺ የምትወዳት ከሆነ ሄድና አድናት እናታችን። እሱን እጠብቃታለሁ። እሱም አንቺን የሚመለከትሽ ነገር አይደለም። እንዳንቺ አይነት ክፉ ልጅ የላትም እናታችን። እንዳንቺ አይነት አውሬና ልጅ የላትም። እሺ ይሄን ቆይቶ ይገባል። ቆይቶ ይገባል። ያዞንባሽን ወደዛቴ የት ነው ያለው? ያስባፌል የት ነው ያለው? እኔ የት አላቅም። የት እንዳለ አንቺ ደርሶ አዛኝ ደርሶ ተበዳይ የሚያደርግሽ ምንድን ነው እምባው? የስንቱን ህይወት እንዳላመሰቃቀልሽ ምንድን ነው እምባው? ቆይ የስንቱን ህይወት ራሳቸውን እንዳይሆኑ ህይወታቸውን እንዳይቀጥሉ አድርገሽ እንዳላበላሸሽ ምንድን ነው ያዞንባሽ? ቆይ ተናገሪያ። ምንድን ነው? እኔ አይደለሁም እና አባቴ ነው እንደዛ እንዳደርግ ያደረገኝ። እና መተዋችን ነበር። አልችልም። ለምንድን ነው ማለት? ለእናቴ እናትሽ ምን እንዳትሆኝ። ኧረ እባክህ ለእሷ እኮ ነው ያለው። እናታችን የት ነበር? የት ነበርክ እስካሁን? ስለ አንቺ ራሱ ነግራን አታውቅም። ሰምኛለሽ አይደለ? እንዳንቺ አይነት አይደለችም። ቆይ እናታችን ምን እንዳትሆን ነው የምትጠብቂ? ቆይ ምን እንዳትሆን? ይገላታል። ሂድላት፣ እናቴን አድናት። ይሄ ያለው ማንም የእናቴን ጫማ መንካት አይችልም። ሰምኛለሽ? ቆይ እሷን እገላታለሁ ብሎ ነው የሚያስፈራራሽ? ለእሱ ካልሰራሽ እንደዛ ነው የሚያደርገው? እያየሽ ነው የምገላት። ራስሽ ነሽ የምገላት ነው ያለኝ ራሱ። እህቴንም እንደዛ አልስበገኝ። ለምንድን ነው ታዲያ ደብቆ አንቺን ያሳደገሽ? እሱም ምክንያት አላውቅም። እኔን በጣም አሰቃይቶ ነው ያሳደገኝ። ገባካ? የት ነው ያለው? የስቃይ ጥግን ያደረሰብኝ። አላውቅም የት እንዳለ። እና እንዴት ነው የምትገናኙት? እንዴት ነው የምታወሩት? እንዴት ነው ይህንን ስራ ከሱ ተቀብለሽ ለሌሎች የምታደርሽው? እንዴት ነው እያልኩሽ እኮ ነው።
አንቺ ወንጀለኛ ነሽ። በቃ የሆነ መልእክተኞች ይመጣሉ፣ ለእነሱ ነው የሚልከው። እኔ አላቅም፣ ከዛ በኋላ የት እንዳለ አላቅም፣ ማወቅም አልፈልግም። ለምን ቆይ እሱ ጋር ካደግሽ የእሱን ስራ የምትሰሪ ከሆነ ይሄ አባትሽ እኔ ከእሱ ጋር ከወጣሁ ቆይቻለሁ። ገባካ? አባሮናን እኛን ሌላ ሚስት አግብቶ የለም እዚህ ሀብታም ሚስት ያገባን፣ ከዛ ገንዘባቸውን ተቀባብሎ የሆነ ነገር አድርጎ ይጠፋን፣ ይወልዳን። አሁን ደግሞ ሌላ ሰው አግብቶ እንዳገባ ነው የማውቀው። እኔ ከእናቴ ጋር ነው እየተሰቃየሁ ያለሁት። ይህ ሁሉ ዋጋ የምከፍለው ለእናቴ ስል ነው እና ለእህቴ ስል፣ ግን እህቴ ማዳን አልቻልኩም። ማዳን ትችይ ነበር። ራስሽን መስዋዕት አድርገሽ እሷን ማዳን ትችይ ነበር። እናቴስ ለእሷ ነው ያለው። ሰሚኛለሽ? ጠበቅሻት እስካሁን። በአንቺ ምክንያት ነው አንድም በሽታ ላይ ወደቀችው። ቀን ሌት ተቀን የምታለቅሰው። ሰሚኛለሽ አይደለም? ስለዚህ ምንም እህቴን ብትሆኚ የሚገባሽን ቦታ ታገኛለሽ። አንቺ ወንጀለኛ ነሽ። እሺ ይቅርታ አልኩህ አይደለ እንዴ? ትክክለኛ ወንድሜ ከሆንክ ይቅርታ አድርግልኝ። እሺ ምንም ለአንቺ የማደርጉ ይቅርታ የለኝም። እሺ ችግር የለም። እኔ ይቅርታ ታደርግልኝ፣ ግን ሂደህ እናቴን ጠብቃት። እሱ የኔ ስራ ነው፣ አንቺ ስለነገርሽኝ አይደለም። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው። ያዞንባሽን ተይልኝ አልኩሽ እኮ ትሰሚኛለሽ? ማልቀስ ድሮ ነበር። ምንም ማድረግ ትችይ ነበር። የስንቱን ሰው ህይወት ሳታበላሽ። እህቴ አንቺንም አመሰግንሻለሁ በዚህ ስለረዳሽ። አንተም ደግሞ የሚያስፈልገው ሕክምና እንዲደረግልህ የኔ ሰዎች ያግዟል። በብርም በስንትም ነገር ቢሆን የሚገባህን ሕክምና ታገኛለህ። እህትህንም አድናታለሁ። አንቺም ደግሞ የሚገባሽን ቦታ እህቴን ብትሆኚ ምሕረት የለኝም። ከኔ ጋር ስለቆያችሁ አመሰግናለሁ። ተነሽ አንቺ ተነሽ፣ አስወጣት። ተነሽ ተነሽ።